ወይስ አይሳካም ወይም ደግሞ ያሰበው ነገር ጥሩ ነው ወይስ አይደለም የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 59 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ትሁት ክፍል 59 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ትሁቴን እንዳየናት ከሆነ የተመስገን መምጣት በጣም አናዷታል ወይም ደግሞ አስደንግጧታል። ምክንያቱም እሱን ስታየው እንግዲህ እንዴት እንደምትሆንና እንደምትርበተበት አይተናል። ስለዚህ ያ ነገሯ ደግሞ እንግዲህ እያስፈራት ነው ማለት ነው የተመስገን መምጣት። በሌላ በኩል ደግሞ አሁን ላይ ቲና እንግዲህ የታመመች መስላ ነው እንጂ እቅዷ ይሄ አልነበረም። እንግዲህ ቲና ከዚህ በፊት አባትየው እንዳባረራት ይታወቃል ከዚህ ቤት ማለት ነው። ነገር ግን እሷ ይሄን ነገር ምንድነው ያደረገችው? እዚህ ቤት ተመልሳ ለመግባት እቅድ ነበር ያቀደችው። አውቃ በመኪና እንደተገጨችና አውቃ ደግሞ ሆስፒታል እንደገባች ሆስፒታል ውስጥ ደግሞ የሚሰሩ ሰዎች ለቲና እንግዲህ ገንዘብ ከፍላቸው ነው እንግዲህ ይሄን ነገር ያቀነባበረችው እንጂ ቲና ምንም ነገር አልሆነችም፣ ጤነኛ ነች። ስለዚህ ለዛም ነው እንግዲህ አሁን ላይ አባትየውና ካሌብም ደንግጠው ከሆስፒታል ይዘዋት የመጡት ማለት ነው፣ እንደታመመች አስመስለው ዶክተሩ ስለነገሯቸው ማለት ነው። ስለዚህ ይህንን ሚስጥር ደግሞ ማንም አያውቅም። ነገር ግን እንግዲህ እዚህ ጋር የሚታወቀው ነገር አባትየው ካሜራ እንዳስቀመጠ ከዚህ በፊት ተናግሮም ነበር፣ እኛም ሰምተን ነበር። ስለዚህ አሁን ላይ ቲና እንደፈለገች ስትሆንና እንግዲህ እንደፈለገች ስትራመድ አሁን ላይ ቲና ከታመመች ጀምሮ መራመድ እንደማትችልና እንደገና ደግሞ ማውራትም እንደማትችል ይታወቃል። ስለዚህ እንዴት ይህንን ነገር ካሜራው ሊቀርጽ አልቻለም? ወይም ደግሞ እንዴት አባትየው ያስቀመጠው ካሜራ ስለዚህ አሁን ላይ እንግዲህ አባትየው ያስቀመጠው ካሜራ ለመቼ ነው እንግዲህ ወጥቶ ማየት አለብን ብዬ ነው ማስበው። የተቀረጸውን ነገር እንግዲህ እኛም መታየት አለበት ብዬ ነው ማስበው። የቲናን ተንኮልና የቲናን ክፋት የሚታየው ካሜራ ያስቀመጠው አባትየው እስከሆነ ድረስ በዛ በኩል ሊያዩት ይችላሉ ብዬ ነው ማስበው። እስኪ እናንተ እንግዲህ በካሜራው ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ እንግዲህ ቲና አሁን ላይ ተመስገንን ለምን አንድ ላይ አንሰራም እያለችው ነው። እንደገና እንግዲህ ተመስገን አሁን ላይ እዛ ቤት እንደሚገባና ቲና ደግሞ የኑላ ሚስጥር ታውቃለች። ትሁትን ፈልጎ እንደመጣና ብዙ ነገር የተመስገንን ሁሉንም ነገር ስለምታውቅ አሁን ላይ ቲና እንግዲህ ተመስገንን አብረን እንስራ እያለችው ነው የምትገኘው ማለት ነው። እንግዲህ አሁን ላይ ቲና ተመስገንን የምትፈልገው ለምንድነው? ትሁቴን እንግዲህ አሳልፋ ለሱ ከሰጠችው እሱ ደግሞ የሚፈልገውን ነገር እንዲያደርግላት ነው። ምክንያቱም አሁን ላይ ጠበቃ ሆኖ ነው እንግዲህ እነ ካሌብ ቤት የመጣው። ስለዚህ አሁን ላይ ደግሞ ተመስገን ቲናን ሲያት በጣም ታማ እንደሆነ ይታወቃል። ስለዚህ አሁን ደግሞ እንግዲህ ስለታመመችና እንደዚህ ስለሆነች ስለተጎዳች አሁን ላይ ፍቺውንም ማድረግ እንደማያስፈልግና ተመስገን እንግዲህ ተመላልሶ እዚህ ቤት ለመምጣት ሁሌም በመጣ ደስ ይለኛል፣ እንግዲህ ቲናን መጠየቅ ነው ፈልገው ብሎ እንግዲህ ለካሌብ ነግሮታል ማለት ነው። ካሌብ ግን እንግዲህ አሁን ላይ የተሰጠው ካራክተር ነው እንጂ ተመስገንን በዚህ ልክ ማቅረብና የሱን ነገር መጠየቅ አግባብ አይደለም ብዬ ነው ማስበው። እንግዲህ ካሌብ አሁን ላይ ተመስገንን ምን ብሎ ነበር ሲጠይቁ የነበረው? እንዳያችሁት ከሆነ ተመስገን እንግዲህ ስለ ፍቅረኛው ከዚህ በፊት ነግሮት ነበር፣ ስለ ትሁት እንግዲህ ስሟን ባይጠቅስም፣ ነገር ግን እንግዲህ አሁን ላይ ፍቅረኛውን ፈልጎ እዚህ ሀገር እንደመጣና አሁንም ቦታውን እንዳገኘት ያለችበትን ቦታ እንዳገኘ ነው ለካሌብ እየነገረ ያለው። ስለዚህ ካሌብ ደግሞ ለምን አትተዋትም እሷ ማታፈቅር ከሆነ ብሎ ቢጠይቀውም፣ ነገር ግን ተመስገን በእንደዚህ አይነት ጉዳይ ውስጥ መቼም ቢሆን እንደማይመለስና እንግዲህ የሚያፈቅራት ሴት ደግሞ ሌላ ሰው እንዳትወድ ወይም ደግሞ ከሱ ውጪ ወደ ማንም ዞር ብላ እንዳትሄድ ነው ፍላጎቱ ማለት ነው። ስለዚህ አሁን ላይ ካሌብ የተመስገን ትክክለኛ እውነተኛ ወሬ ወይም ደግሞ ቁርጠኝነቱን ያወቀ ይመስለኛል ብዬ ነው ማስበው። ተመስገን አሁን ላይ ካሌብ አምኖት እንግዲህ ወይም ደግሞ የሱን ስራ እንደማያውቅ ነው የሚያውቀው እንጂ አሁን ላይ ካሌብ እንግዲህ የተመስገንን ስራ ወይም ደግሞ ትሁቴን ለመውሰድ እንደመጣና ለዚህ ነገር እንደሆነ አልገባውም። ስለዚህ ተመስገን ካሌብን አልጠረጠረውም። ነገር ግን ካሌብ ተመስገንን አቅርቦ እንግዲህ ከትሁቴ በስተመጨረሻ ለመለያየትና እሱንም እንግዲህ ማስረጃና መረጃ አጠገብ ሆኖ ለመያዝ ነው ብዬ ነው ማስበው። እንግዲህ ሌላው ጉዳይ ኤደን እንግዲህ አሁንም ቢሆን ትሁቴን እየጠየቀቻት ነው።
ካሌብን እንደምትወደውና እንደምታፈቅሩ እውነትስ አሁን ለካሌብ ነው የምትወጂው ወይስ የምታፈቅሩ የሚለውን ለማረጋገጥ ማለት ነው። እንግዲህ ትሁቴ ከካሌብ ውጪ ወደ ውጪ ነች። ማንንም የምታፈቅር አይመስለኝም። አሁንም ቢሆን ነገም ቢሆን እንግዲህ ትሁቴ ካሌብን የምታፈቅረው፣ ነገር ግን ካሌብ አሁን ላይ ለትሁቴ ያለው አመለካከት ነው የሚወስነው። ምክንያቱም ትሁቴ እያለች ያለችው ምንድነው እሱ እንዳሰረኝ ነው ወይ እንደ ሰራተኛ ነኝ ነው እያለች ያለችው። ስለዚህ አባትየውም ደግሞ ካሌብን ጠይቆታል። ከትሁቴ እንዴት ነው ፍቅር አለ ወይስ ታፈቅራታለ የሚለውንም ጥያቄ ጠይቆት ነበር ማለት ነው። ስለዚህ ከተመስገን እሱና እሱ ብቻ ትሁቴን እንደሚያስጥለውና ትሁቴን ደግሞ የሚወዳትና የሚያፈቅራት ከሆነ ከተመስገን እንግዲህ ነጥቆ እሱ መውሰድ እንዳለበትና ትሁቴን ተከታትሎ እንግዲህ ከተመስገን ማዳን እንዳለበት ነው አባትየው የነገረው። እንግዲህ አሁን ላይ ዳኒ ሁሉንም ነገር እየጨራረሰ ነው የሚገኘው፣ የሰርጉን ነገር ማለት ነው። ቤተሰብ ጋር ሄዶ ያለውን ነገር ጨራርሶ እንግዲህ አሁን ላይ ተመልሶ ኤደን ጋር ሊጋቡ እንደሆነ ነው የተሰማው። ስለዚህ አሁን ላይ ደግሞ ኤደን እንግዲህ ትሁቴና ካሌብ የሚዋደዱና የሚፋቀሩ ከሆነ ሰርጋቸውን በአንድ ላይ ነው ማድረግ የፈለገችው ኤደን ማለት ነው። እኛም ቢሆን ደስ ይለናል። ምክንያቱም ካሌብም ቢሆን አሁን ላይ የትሁቴን አመለካከትና እንግዲህ ቲና ያኑን ነገር በድላ አባትየውን በድላ በትሁቴ ላይም ግፍ ሰርታና ያኑ ነገር እንኳን በድላ ትሁቴ ለቲና ያላት አመለካከትና እሷን ለመርዳት የምታደርገው ነገር እንግዲህ ካሌብ በጣም ተገርሞባታል ማለት ነው። አሁን ግን ማድረግ ያለበት ካሌብ ምንድነው እንደምንም ብሎ ከተመስገን ማለየትና ትሁቴን ማዳን አለበት ብዬ ነው ማስበው። ትሁቴ እዚህ ቤት በመጣው ቁጥር ተመስገን በቃ ራሷን እስከ መሳት ልትደርስ ይችላልች በድንጋጤ ማለት ነው። ምክንያቱም ሰውየውን ስለምታውቀውና ክፉ ሰው እንደሆነ ስለምታውቅ አሁን ላይ እንግዲህ ይህን ነገር ማድረግ ያለበት ካሌብ ነው። ትሁቴን ከተመስገን መያዝና መጠበቅ አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ቲና ስራዋ በጣም ከባድ ነው። እንግዲህ አሁን ላይ ሌላ ነገር ለማሰብና ሌላ ነገር እነሱን የሚጎዳ ነገር ለማድረግ ነው እያሰበች ያለችው። እንግዲህ ምን እያደረገች ነው አሁን ላይ ከተመስገን ጋር በመተባበር ያንን ቤተሰብ ማጥፋትና እንግዲህ አባትየውንም ይሁን ነገር ለማድረግ እየፈለገች ነው። እንግዲህ አሁን ላይ እንዳየነው ከሆነ ያ ወረቀት ወይም ደግሞ እንግዲህ ካሌብ ትሁቴና አባትየው ባሉበት እንግዲህ ቲናም ተቀምጣ ባለችበት ሰዓት የሆነ ወረቀት እንግዲህ ቤታቸው ከታች ተልኮላቸዋል። ወይ ማስፈራሪያ ነው ወይ የሆነ ነገር ነው። ስለዚህ እንግዲህ አሁን ላይ ሊያነቡት ነው። ምን ይሆናል ብላችሁ ነው የምታስቡት? ያ ነገር የተላከው እውነት ካሌብን የሚያስፈራራ ነገር ነው? አባትየውን የሚያስፈራራ ነገር ነው? ወይስ ለትሁቴ ነው ያ መረጃ ወይም ደግሞ ደብዳቤ ብላችሁ ታስባላችሁ? እንግዲህ አሁን ላይ ቲና በትሁቴ ላይ ብትነሳም ነገር ግን ተመስገን መቼም ቢሆን ቲናን እንግዲህ ከትሁቴ ራስ ላይ እንድትነሳና ከሷ አጠገብ መቼም ቢሆን እንዳትደርስ ነው እየነገራት ያለው። ምክንያቱም የሷ ሐሳብና ተንኮል ራሱ በጣም ከባድ እንደሆነ ተመስገን ተረድቶታል። ምክንያቱም እዚህ ቤት የመመለስ እቅዷን ያደረገችው እንግዲህ በመታመምና በመኪና በመገጨት ስለሆነ ይሄን ሁላ ነገር ደግሞ የምታደርገው እንግዲህ ይሄን ሁላ ሀብትና ንብረት የአባትየውን ለመውረስ ነው በካሌብ በኩል። አሁን ላይ ጋብቻቸውም እንዳለ ነው፣ አልተፋቱም። ስለዚህ ይህንን ነገር ደግሞ ካደረገች ቤቱን ለመውረስ አንድ እርምጃ ትቀድማለች ብዬ ነው ማስበው። እንግዲህ አሁን ላይ ያ የምትለፈልፈዋና እንግዲህ ምናሴ ያላት ቲና አሁን ላይ ሁሉ ነገሯ ተዘግቷል። አሁን ላይ መራመድም እንደማትችል ይታወቃል። እንደገና ደግሞ ማውራትም አትችልም። ነገር ግን እንግዲህ ከተመስገን ጋር ስትንሾካሾክና ስትወር አብረን ስራ ስትለው ነበር እዛ ቤት ውስጥ። አሁን ላይ የካሜራው ነገር ነው እስከዛሬ ድረስ ያልገባን ወይም ደግሞ ያላየነው ነገር ቢሆን ይሄ ነው። ደራሲው ይሄንን ነገር ቢያሳየን እኛም ደስ ይለናል ብዬ ነው የማስበው። አባትየው ያስቀመጠው ካሜራ ይሄን ሁላ ነገር ከቀረጸ አሁን ላይ ቲና የእጇን ማግኘት አለባት ብዬ ነው የማስበው። ምክንያቱም ውሸታም ስለሆነችና አሁን ላይ ያደረገች ያለችው መጥፎ ነገር ስለሆነ በዚህ በካሜራ ውስጥ ደግሞ ስለሚቀረጽ ሁሉም ነገር የተመስገንም ሆነ የቲና መጨረሻቸው ይገኛል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ ካሌብ የጀመረው ተግባር እንግዲህ ተመስገንን እንደ ጓደኛ ቀርቦ ማወጣጣትና እሱ እስከየት ድረስ እንደሚሄድ የሚለውን ለማረጋገጥ ነው ፍላጎቱ። ምክንያቱም ከዚህ በፊት ከአባቱ ጋር ተነጋግሮ ነው ይሄን ነገር የጀመረው። እንደ ጓደኛ ቀርቦ የትሁቴን የሚፈልጋትን ተመስገንን እሱን ማጥቃት ነው ማለት ነው አላማው። ነገር ግን እንግዲህ በዚህ አካሄዱ ካሌብ
ተመስገንን እንግዲህ ለማጥቃት ይመቻል ወይስ አይመችም የሚለው ያጠራጥራል። ምክንያቱም ተመስገን ትንሽ ከቆየ በኋላ ካሌብን ሊጠረጥረው ይችላል። ምክንያቱም ብዙ ጊዜ ነው ስለሚስቱ የጠየቀውና ስለ የሚፈልጋት ሴት ከዛ ድረስ ከገጠር እዚህ ድረስ የመጣው እሷን ብሎ እንደሆነ ብዙ ነገር ነው እንግዲህ ያጣራ የነበረው ማለት ነው ካሌብ። ነገር ግን ወይ ቲና ከደረሰችበት ካሌብ እንደሚያውቅ ተመስገን መሆኑን ወይም ደግሞ ተመስገን እንግዲህ ከጠረጠረ ካሌብ በቀላሉ ሊታወቅበት ይችላል ብዬ ነው የማስበው። እስኪ እናንተም በካሌብ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሁላችሁም እስቲ ሰብስክራይብ እስካሁን ያላደረጋችሁ ካላችሁ እንዲሁ የምትመለከቱ ሁላችሁም ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።